የሁሉ ክብር የሁሉ ዝና አላፋት ዝማሬ ሄዳችሁ ሰዎች እንዴት ነው የምታምሩት? በኢየሱስ ስም እግዚአብሔርም በጣም ነው የምታምሩት። ላሳያችሁ ሰዎች ጠጠር መጣያ ጠፋ የለም መቆሚያ ቦታ ሰላም የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ? እንደምን አላችሁ? እንደምን ቆያችሁ? ሰሞኑን እንግዲህ የአላፋት ዝማሬ ማነጋገሪያ እንደሆነ እየቀጠለ ነው የሚገኘው። የፊታችን ማክሰኞ ደግሞ በታላቅ ድምቀት በደመቀ ሁኔታ መስቀል አደባባይ ላይ የሚደረግ ነው የሚሆነው። ዝግጅቱም እንግዲህ ከወዲሁ እየተቀላጠፈ ነው የሚገኘው። እንግዲህ በባለፉት አመታት ባለፈው አመት ካቻምናም የተደረገውን የአላፋት ዝማሬ የተለያዩ ቪዲዮዎችን ከማህበራዊ ሚዲያ እየሰበሰብናቸው ለትውስታ ያህል ወደ እናንተ የምናደርስ ነው የሚሆነው። እናንተም እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ ያዩዋቸው ድዶቻቸው ምስሎች ይኖራሉ። እሱንም እንድታጋሩን እንጠይቃለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ነው የምጋብዛችሁ። ቁም ነገርና መንፈሳዊ የሆኑ ጉዳዮችን ለመስማት የምትመጡ ሰዎች ትክክለኛ ቦታ ላይ ነው ያላችሁት። ዳንቴል ሚዲያ ነው። ሰብስክራይብ እያደረጋችሁ ቤተሰቦቻችን ሁኑ። ወደ ትውስታዎቻችን እንሄዳለን። የአላፋት ዝማሬ ትውስታ 1። በቅድሚያ ግን የቅዱስ አባታችንን ቪዲዮ ነው የምናየው። ወደ አላፋት ዝማሬ ሲገቡ የተቀረጸ ቪዲዮ ነው ባለፈው አመት። እሱን እንመለከታለን። አብራችሁን ቆዩ። ትንሽ ደክሟቸዋል ቅዱስ አባታችን። ምናልባት ዘንድሮ ይመጣሉ ተብሎ ላይ ገመት ይችላል። ትንሽ ህመም ላይ ይመስሉኛል። ይህ ቪዲዮ ደግሞ እንየው። እንግዲህ በነገራችን ላይ ይህ መዝሙር በጣም የማይረሳ በጣም የሚታወስ መዝሙር ነው። በአላፋት ዝማሬ ዙሪያ ላይ በጣም ፖፑላር የወጣ ቪዲዮ ነው መዝሙር ነውና ብዙዎቹ እንግዲህ ይህን መዝሙር እንወደዋለን። እስቲ ደግሞ ሌላ ከላይ የተቀረጸ ቪዲዮ አለና እሱን እንመልከት። ተለየንለት እኛስ ለአምልኮ ለዝማሬ ሁሉ ለንጉስ ማርኳል የከንፈራችን ፍሬ ጠጠር መጣያ ጠፋ የለም መቆሚያ ቦታ በጽድቅ የሚያመልኩትን አብዝቷልና ጌታ። በእውነት ልክ ነው። እውነት በጣም በቃ የሚገርም ነው። እንደምታዩት በጣም ጢቅ ብሎ ነበር የሞላው። በተለይ ባለፈው አመት በጣም ከጫፍ እስከ ጫፍ ነበር የሞላው። መንገዱ ራሱ በጣም ሞልቶ ነበር። ከእነሱ ካሰቡት ውጪ ነበር የሆነው እና በጣም ስለበዛ ነው እንደውም ዘንድሮ ወደ መስቀል አደባባይ እንዲሆን በጣም በጫና በጣም በትልቅ ትጋት እንዲሆን ያደረጉትና ለዚህም በጣም ክብር ይገባቸዋል የጉባኤው አዘጋጆች። ከዚህ ከዝግጅቱ በተጨማሪ በጣም የሚገርም አንድ ቪዲዮ አለ። ባለፈው አመት በዝግጅት ጊዜ መምህር ሄኖክ የተቀረጸው ቪዲዮ ነውና እሱን እስቲ ላሳያችሁ። ልጆቹ ወጣቶቹ እያዘጋጁ ያሉት ነገር ክሮስ ቼክ ሲያደርግ ምናምን ያለበት ቪዲዮ ነውና እንየው እስቲ።
ሌላው ደግሞ ለቪዲዮ አንድ ደግሞ ቪዲዮ ማሳያችሁ ወደ አላፋት ዝማሬ ሲገባ ያለ ቪዲዮ አለና እሱን ላሳያችሁ እስቲ። ያው እንደምታዩት ዝግጅቱ የነበረው ጊዜ ነው ሲገባ ሰው ማለት ነው። በጣም እንግዲህ በዚህ መልክ ነበር ያለፈው የአላፋት ዝማሬ። መሸ እንደምታዩት ሁሉም የሚታየው ደስታ በጣም የዝማሬው መንፈስ በጣም ደስ ይል ነበር። እንቀጥላለን። የተከበራችሁ ተመልካቾቻችን ዳንቴል ሚዲያ ላይ ነው የምትገኙት። ሰብስክራይብ እያደረጋችሁ የአላፋት ዝማሬ ትዝታዎቻችን ነው እየተመለከትን የምንገኘው። ሌላ ደግሞ አንድ ቪዲዮ አለ፣ እስቲ እሱን እንመልከት። ማርያምን በልቧ ትጠብቀው ነበር። ነው ከቶ የማይነገር ማርያምን በልቧ ትጠብቀው ነበር። ድንግል ፈጣሪዋን ወለደችው፣ በመጠቅለያም ተገለለችው። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛቸው። የለምና ስፍራ ለእንግዶች ማረፊያ። እንዳያችሁት ነው እንግዲህ እንደዚህ አይነት ዝማሬዎች ነበሩ ሲተላለፉ የነበሩት። እንግዲህ ይህንን ትልቅ የዝማሬ ቆይታ ነው እንግዲህ ብዙ ሰዎች እየተቃወሙት አይደረግ እያሉ የተለያዩ ሀሳቦችን እያነሱ የሚገኙትና እንግዲህ በጣም የሚያሳዝን ነው። በጣም በቃ የማይጠበቁ ሰዎች ናቸው ጉዳዩን እየተቹ ያሉትና ያው እንግዲህ የሚመለከታቸው ሰዎች ይህንን ጉዳይ ምላሽ እንደሚሰጡ ተስፋ እናደርጋለን። እኛ ግን ትውስቶችን እያየን ነው የምንቆየው። አንድ ትውስታ ደግሞ ያሳያችሁ እስቲ ዩቲዩብ ቪዲዮ ዝማሬ እንዳይናሉበት ከሲስ በባለፈው ዓመት በአላፋት ዝማሬ የተነሱ በጣም የሚያማምሩ ፎቶዎች አሉ። እሱን እስቲ እናያቸው። በጣም የሚያማምሩ ፎቶዎች ሳትለ እነዚህ ሁሉ የምታያቸው ፎቶዎች እንግዲህ በጣም በዛን ጊዜ የተነሱ ፎቶዎች ናቸው። በጣም የሚገርሙ ፎቶዎች ናቸው። ደስ የሚል መጨረሻም እንግዲህ በዘንድሮ በአላፋት ዝማሬ መስቀል አደባባይ የሚደረገው የዝግጅቱን መድረክ ዝግጅቱን አሳያችኋለሁ። እስቲ እንመልከተው። የመድረክ ስራው ነው ይሄ እንደምታዩት በዚህ መልኩ ነው እየተሰራ ያለው። በጣም ደስ ቢል ነው። ዝግጅቱ ቀድሞ ነው የተጀመረው ማለት ነው። በጣም የሚያምርና ደማቅ እግዚአብሔር ፍጹም የሚከብርበት ፕሮግራም እንደሚሆን በጣም ነው ተስፋ የምናደርገው። እሺ የተከበራችሁ ተመልካቾቻችን ዳንቴል ሚዲያ ላይ የነበራችሁ የዛሬ የትውስታ ፕሮግራማችን ይህንን ይመስላል። መልካም የአላፋት ዝማሬ ዝግጅት ጊዜ እንዲሆንላችሁ ነው የምንጋብዛችሁ። አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። የዚህ የክፍል 1 ፕሮግራማችን ያበቃ ነው የሚሆነው። ክፍል 2 ፕሮግራም ይኖረናል። እሱን እንድትመለከቱት እጋብዛችኋለሁ።
አላፋት ዝማሬ መልካም ዝግጅት መልካም ቆይታ እንዲሆንላችሁ ነው የምጋብዛችሁ። በተለይ ከያላችሁበት ቦታ በጊዜ ወደ ቦታው በመሄድና ፕሮግራሙ ካለቀ በኋላ ደግሞ በየደብራችን በየአጥቢያችን ወደ ቅዳሴው መርሃ ግብር እንድንሳተፍ ነው የምጠይቃችሁ። ምክንያቱም ማንኛውም ደብዳቤ ያለ ማህተብ እንደማይጸድቅ ሁላ የዚህ ዝማሬ መንፈሳዊ ዝማሬ አገልግሎቱ ደግሞ ማጽደቂያው መጨረሻው መደምደሚያው ቅዳሴው ነውና የበረታን ይቻላል ደግሞ ከቅዱስ ቁርባኑ እንድንሳተፍ ነው የምንጠይቃችሁ። አብራችሁ ስለነበራችሁ ከልብ ነው የማመሰግነው። እዚህ ድረስ እየተመለከታችሁ ሰብስክራይብ በማድረግ አገልግሎታችንን እንድትደግፉ ነው የምንጠይቃችሁ። ቻው።